ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ንግድ ምክር ቤት ለምን የፍርድ ቤት ትዕዛዝን እንደጣሰ እንዲያስረዳ ጥብቅ ትዕዛዝ ተሰጠ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እየተጠቀመባቸው ያሉ ቢሮዎችን በሚመለከት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በኃይል በጉልበት አስወጥቶ ለራሱ መጠቀሚያ እንዳደረገ ፍርድ ቤቱ እግድ ጥሎ ቀጠሮ እየሰጠ ቢሆንም የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ግን በኃይል ሰብሮ በመግባት እያደረገው የመንጠቅ ሂደት አግባብ አለመሆኑን የፌዴራል መጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ አንደኛ ፍትሐ ብሔር ችሎት ቀርቦ እንዲያስረዳ ዛሬ ህዳር 3 ቀን 2018 ዓ.ም ጥብቅ ትዕዛዝ ሰጠ። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ያቀረበውን አቤቱታ መርምሮ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በህገወጥ መንገድ ቢሮዎቹን እንዳይጠቀም እንዳያሽግ ማስያዣ እንዲሆን ብር 3,982,302 ብር ነጥብ 50 አዲስ ኢንተርናሽናል ባንክ አግዶ እንዲቆይ ትዕዛዝ ሰጥቶ ነበረ። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ግን ትናንት ህዳር 2 ቀን 2013 ዓ.ም አስለቃቂ ግብረ ኃይል ይዞና የፍርድ ቤትን እግድን ጥሶ ቢሮዎቹን በማስለቀቁ ተመሳሳይ ችሎት ዛሬ ህዳር 3 ቀን 2018 ዓ.ም በድጋሚ እስከ ቀጠሮ ቀን ድረስ እግድ እንዲቆይ ጥብቅ ትዕዛዝ ሰጥቷል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የፍርድ ቤት እግድ እያለበት ለምን ህገወጥ ድርጊት እንደፈጸመ ሪፖርተር የምክር ቤቱን ፕሬዝዳንት አቶ ሰብስብ አባ አፍራን ጠይቋቸው እጃችን ላይ የፍርድ ቤት ማስያዣ ይዘን ወይም እግድ አንስተን ነው ያስለቀቅነው በማለት ምላሽ ሰጥተው ነበር። ነገር ግን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በድጋሚ ለፍርድ ቤት አቤቱታ በማቅረብ ፍርድ ቤት ጥብቅ ትዕዛዝ መስጠቱን ሪፖርተር ያገኘው ሰነድ ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።